ለምንድነው እንደዚህ የማትቀበይ? ሴትዮ ዝም በይ። አሁን አላበዛሽ ወይ? ምንድነው እንደዚህ የምትቀበይ? ተቀመጪ። በጣም ያበዛሽ ነው። እሺ በቃ ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመዋላ። የተከበራችሁ ወንድምና እህቶች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሆኑ። ለው ኒቃቢስት ሆነው ከዛ በኋላ ለዱንያ ጥቅም ብለው እንዲህ ድራማ መስራት ጀምረዋል እንዴ? ወናውዝ ቢላህ። እስቲ ይህን ቪዲዮ እንመልከተው። እሱ አላህ ያደረጋችሁኝ እኔ በምን አውቃለሁ? እሺ መታመመሽ አላህ ነው ያደረገው፣ የኔ እጅ ነው አላህ ያደረገው። እኔ ደግሞ ከጎንሽ ነው ያለሁት። ለምንድነው እንደዚህ የማትቀበይ? ሴትዮ ዝም በይ። አሁን አላበዛሽ ወይ? ምንድነው እንደዚህ የምትቀበይ? ተቀመጪ። በጣም ያበዛሽ ነው። እሺ በቃ በጣም አበዛሽ። አልሄድም። በጣም ያበዛሽ ነው። እኔ ነው ዝም በይ። ይቅርታ የኔትሽ በቃ ይቅርታ። እኔ ነው ቆይ ለምንድነው እንደዚህ የምትወሪኝ? እንደዚህ እንዴት ይደረጋል? ጓደኛሽ ይጸጽትሻል። ታገኛለሽ ግን ታያለሽ። ሰው እንዴት ለኒቃቡ ለሂጃቡ ክብር አይኖረው? ካሜራ ፊት ለፊታችሁ ቁጭ ብሎ ከዛ በኋላ ህዝብ እኮ አሁን ይገባና ኮሜንት ላይ ኧረ በአላህ ምን ሆናችሁ ነው እንዲህ የምትሆኑት ምናምን ነገር ይላል። አላህን ፍሩ ቢያንስ ወላሂ ለኒቃብሽን ክብር ይኖርሽ። እንዴት ነው ባለ ትዳር ናቸው ምናምን ነገር መሰለኝና ባሉ ራሱ ምን አይነት ሰው ነው እንዴ? ሚስትህን ኒቃቢስት ሆና ከዛ በኋላ አደባባይ ላይ አውጥተህ ለበር ብለህ እንዲህ ስታረጋት ምናምን ነገር። ይህ ብቻ አይደለም እኮ እንግዲህ ተመልከቱ ይሄን ቪዲዮ። አንደኛ ነገር ስም የራስሽን ህይወት ወክለሽ ኑሪ። ስለኔ አታቂኝም አላቅሽም። ገባሻ? ስለኔ እንዳታወሪ እኮ ገባሽ? ካሁን በኋላ ስለኔ እንዳታወሪ። ስለአንቺ ያወራው አይደለም። አሁን ስለኔ ማንነት እንዳታወሪ። እሱን አውቀዋለሁ አይደለ? ባወቅሽው ልክ አውሪው። ምን አገባኝ? ስለሱ ሲጀመር አይመለከተኝም። እዚህ ጋር ልንገርሽ፣ ሌላ ትርፍ ነገር እንዳታወሪ ሁላችሁ ማለት ነው። እዚህ ጋር የመጣሁት ፈቃደኛ መሆኔ ነው አይደለ? ምን አገባኝ? እሺ አሁን ምን ይባላል? ባላ ኒቃብ ራሱ አስደራረገ ራሱ ፊቷ እንዳይታይ በላ ያደረገች ነው የሚመስለው እውነት ለመናገር እንጂ የኒቃብ መስፈርት አሟላችሁ ወይ ነው? ደግሞ ሁሌ ነው እኮ በቃ ዩቲዩብ ላይ ካያችሁ ካፕል የሚባሉት ሙስሊሞች ናቸው። ከየት የመጡ ጉዶች እንደሆኑ አላውቅም። በቃ አሁንማ ሰልችቶኛል። እኔ አሁን በድንጋይ ማለት ነበር ነው አሁን ረብስ ሚል አበዙት። ረብስ ሚል ክብር የሚባል ነገር አለ። ብር ማለት ነው ጫላ ይመጣል ይሄዳልና ብትኖሩ 50 አመት ወይም የተወሰነ አመታት ነው ብንቆይ ማለት ነው። ምናልባት እናንቆይም እንችላለንና ጠፊ ለሆነች ዱንያ ብላችሁ ዘላቂ የሆነውን አኺራችሁን አታበላሹ ነው የመጨረሻ መልእክቴ። አላህን ፍሩ። በተለይ ደግሞ ኒቃብ ለብሰ ኒቃብ አድርገሽ ሂጃብሽን አድርገሽ እንዲህ አይነት ነገራቶችን ስታረጊ ነን ሙስሊም ካለው ነገር ምንድነው ጋጣ ወጥነት? የሙስሊሞች እንዲህ የለበሱ እንዲህ አይነትን ድራማ ወላሂ በአላህ ምናምን እያሉ ይዋሻሉ። ያለ ማስተማር ነው ጥረታችሁ። አላህ ቀልብ ይስጣችሁ፣ አላህ ሂዳያ ይስጣችሁ። ወደ ቀጣይ ቪዲዮ ስንሻገር ወሃቢያዎች እንዲህ ናቸው እየተባለ ነው። ምንድን ናቸው እስቲ እንመልከት። ይቺን ኮሜንት አያችኋት? ወሃቢ ካንሰር ነው፣ ከተያዛችሁ መውጣቱ ከባድ ነው። እውነት ነው፣ መውጣቱ ከባድ ነው። ሂረቅል አቡ ሱፊያንን ምን ብሎ ጠየቀው? ስለ ረሱል ሰለላሁ ዐለይሂ ወሰለም ሰሃቦች ቁጥራቸው ይጨምራል ወይስ ይቀንሳል አለው። አቡ ሱፊያን አይ ይጨምራል እንጂ አለ። ሂረቅል ምን አለ? ፈከዛሊከ ልኢማን ኢዛ ኻለጠ በሻሸተ ልቁሉብ፣ ኢማን እንደዛው ነው የሚያደርገው ልብ ጋር ሲቀላቀል። ከልብ ማላቀቅ ከባድ ነው አለ። እውነት ነው። ፈከዛሊከ ልኢማን ኢዛ ኻለጠ በሻሸተ ልቁሉብ፣ ሱናን የለመደ ልብ ቢድዓ ያንገሸግሸዋል፣ ያስጠለዋል፣ ወደኋላ መመለስ ይደብረዋል። ቃህቀራ እናንተው እንደምታምኑት ከ50 ከ60 ዓመት በፊት ሱፊያ ነበር ሁሉም ወሃቢያ የሚባል ነገር አልነበረም ትሉን የለም? በየቀኑ ይጨምራል፣ በየቀኑ ይፈላል። ከዚህ ወደዛ የሚሄደው ጠብ ጠብ ነው። ከዛ ወደዚህ የሚመጣው ጎርፍ ነው። ልክ ከሌላ እምነት ወደ እስልምና የሚመጣው ጎርፍ ሆኖ ከእስልምና ወደ ሌላ እምነት የሚሄደው ጠብ ጠብ እንደሆነው ማለት ነው። ከከዛሊከ ልኢማን ኢዛ ኻለጠ በሻሸተ ልቁሉብ። እስቲ ሱናውን ኑና ቅመሱት፣ አትለዩትም። የሚገርም ምላሽ ነው አይደለም የሰጠው። ይሄ ኡስታዝ በነገራችን ላይ በጣም ነው የሚመቸኝ እና የቲክቶክ አካውንት አለውና ፎሎ አድርጉት እየገባችሁ ቲክቶክ የምትጠቀሙ ሰዎች ማለት ነው። ጥሩ ጥሩ የሆኑ ትምህርቶች አሉት።
እንዲሁም ደግሞ ሙብተዲዎች ላይ የሚሰጣቸው ምላሾች ራሱ ደስ የሚሉ ናቸው። ስለዚህ ፎሎ አድርጉት ለማለት ያክል ነው። ሌላው ረመዳን 2 ወር ሲቀረው ሰዎች ጓዛቸውን ጠቅልለው አብሬት ይሄዳሉ። ቸገረኝ ብለህ አታብራ ወሬ፣ ጓዝህን ይዘህ ወይን ጠቅልለህ ግባ ቃጥባሬ እንዳለው መንዞማ ባዩ ማለት ነው። ችግር ሲያጋጥማችሁ፣ የተለያዩ መሰናክሎች በህይወታችሁ ሲያጋጥማችሁ ጊዜ ወደ ቃጥባሬ ጓዛችሁን ጠቅልላችሁ እቃችሁን ጠቅልላችሁ ግቡ፣ ከዛ ሀጃችሁን ነፃ ትሆናላችሁ ይላል። ሰው ወዴት ነበረ መጣራት የነበረበት? ወደ አላህ ነው አይደለም? እነሱ ግን እንዲህ ናቸው እያሉ ያሉት እና አብሬት ረመዳን 2 ወር ሲቀረው ይኬዳል። እንግዲህ እንዲህ ነው እያፋጩ ምናምን የመካ ሙሽሪኮችን ተግባር የሚፈጽሙት። ለምን እንደዛ አልኩኝ? ጌታችን አላሁ ሱብሓነሁ ወተዓላ በተከበረው ቃሉ እነዛ የመካ ሙሽሪኮችን ሲኮንናቸው ምንድነው ያላቸው? ቤቱ ዘንድ ኢባዳቸው አምልኳቸው ፉጨት እንጂ ሌላ አልነበረም ይላል። ዛሬስ የመካ ሙሽሪኮችን ተግባር በአደባባይ እያየን ነው። እንመልከተው ይሄን ቪዲዮ። እየተባለ አሁን ኢባዳ ወይ ምናምን ይሄ ኢባዳ ነው ወላ ይሄ ማላገጥ ነው። ይሄ ባህላዊ ዘፈን ላይ ሙዚቃ ላይ በየመሃሉ ለሙዚቃው ድምቀት የሚሉ ሰዎች አሉ። ልክ እንደዛ እንደምታጓረር ይሄ ጠንቋይ ይመስል እጣኑ እያጨሱ ምናምን ነገር ወናው ይዘብለ ሰንብተውኒ ደውሞኒ ምናምን ነገር ይላል። የት ነው የሚሰነብቱት? ሞተዋል እኮ ወይስ ያሉ ነው የሚመስላችሁ? እኔ እኮ ግራ ነው የሚገባ። ከዛ ቃጥባሪ አብሬት ትሄዳለህ፣ ቁለት ውሃ ዘምዘም ውሃ ነው ብለህ ትጠጣለህ። ያ ነው አይደለ? ቁለት ውሃ የሚባል የለኝ የሚል አኽባሽ ካለ ያው ኮሜንት አድርግልኝ። ዋሽተሃል አቡ ሳላ ካለኝ ወላሂ ይቅርታ ጠይቃለሁ። ቁለት ውሃ የሚባለው እንደ ዘምዘም ውሃ ሰዎች ይጠጡታል። አፍያ፣ ጤና፣ ልጅ፣ ሀብት ሁሉም ነገር ይሰጣል ብለው ያምናሉ። ማታምኑ ከሆነ ያው ቪዲዮ ስሩብኝ፣ ከዛ ይቅርታ ጠይቃለሁ። ሌላው አህባሾች ሰሂህ ያልሆኑ ሐዲሶችን በመጥቀስ ወይም ደግሞ በማስተላለፍ የሚታወቁ ናቸው። ግን ራሱ ደካማ የሆኑ በነቢዩ አለይሂ ሰላቱ ወሰላም የተቀጠፉ ሐዲሶችን ራሱ ሲናገር ነበረ። ግን መጀመሪያ እስቲ እሱ የሚለውን እንስማ። በዚህ ሰዓት አንድ ከባድ የሆነ በረሱላችን አለይሂ ሰላቱ ወሰላም ላይ የሚከተፍ መልእክት አለ፣ በተለይ ረመዳን ሲቃረም ማለት ነው። እና ይህንን መልእክት ባካችሁ ሙስሊሞች በደንብ ሼር፣ ኮፒ ሊንክ እና ሪፖስት ያደረጋችሁ፣ አብዛኞቹ ባለማወቅ ወይም ጥሩ ነገር መስሏቸው ስለሆነ ይህንን ቅጥፈት የሚያስተላልፉት በደንብ ይህንን ቪዲዮ ሼር፣ ኮፒ ሊንክ ያደረጋችሁ እንዲደርሳቸውና ከዚህ ነገር እንዲጠነቀቁ ሁላችንም ግዴታችንን እንወጣ። እዚህ ጋር እንደምትመለከቱት ምን ይላሉ? ነብዩና አለይሂ ሰላቱ ወሰላም ብለውታል ብለው ማለት ነው። ረመዳን መቼ እንደሆነ ቀድሞ ያሳወቀ ሰው ይህ ሰው ይሄን በማድረጉ እሳት ጀሃነም ሐራም ትሆንበታለች ብለዋል ብለው ያስተላልፋሉ። ይሄ በነቢያችን አለይሂ ሰላቱ ወሰላም ላይ የተቀጠፈ ነው። እንደዚህ ያለ ሐዲስ የለም። በነቢያችን አለይሂ ሰላቱ ወሰላም ላይ መቅጠፍ ደግሞ እንደሌላው አይደለም፣ እንደተናገሩት ማለት ነው። መን ከዘበ ዐለየ ሙተዓሚደን ፈሊተበወ መቅዐደሁ ሚነናር። በእኔ ላይ ሆን ብሎ እያወቀ የዋሸ ሰው አሉ መቀመጫውን ጀሃነም ውስጥ ያመቻች ነው ያሉ። ይህንን ከባድ የሆነ ትልቅ የሆነ ዋጋ የሚያስከፍለንን መልእክት ተጠንቅቀን ለራሳችን ሌሎችን እናስጠንቅቅ። ሀቢቢ ይህንን ቪዲዮ በደንብ ሼር፣ ኮፒ ሊንክ እና ሪፖስት አድርገህ በረሱል ላይ ከሚዋሽባቸው ከሚቀጠፍባቸው ነገር ሰዎችን መታደግ እንደቀላል እንዳታዩ። አላህ ሁላችንም ያግራልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ በነቢዩ አለይሂ ሰላቱ ወሰላም መዋሸት መቀመጫ ወሳት ያደርግ ብለዋል ነቢዩ አለይሂ ሰላቱ ወሰላም፣ ወይን ጀሃነም ያደርግ ብለዋል አለ። ኦኬ አንተ የዋሻው ደግሞ ላሳየ። የ80 ዓመት ወንጀል ማስማር ትፈልጋለህ? ማስማር ትፈልጊያለሽ? እህቴ ሆይ የምራችሁን ከፈለጋችሁ ይሄንን ቪዲዮ እስከ መጨረሻው እዩት፣ ከዚያም በተግባር አውሉት። አላህ ሁላችንም ያግራለን። ይሄን የመሰለ ትልቅ ኸይር ሼር አለማድረግ ፍጹም አይቻልም። እኛ ውድ ነብይ አለይሂ ሰላቱ ወሰላም በተከበረው ሐዲሳቸው ምን ይላሉ? መን ሶላ ዐለየ ፊ የውሚል ጁሙዓቲ 80 መራ ገፈረ ላሁ ለሁ ዙኑበ 80 ሰና። አላሁ አክበር። በእኔ ላይ የውሙል ጁሙዓ ከዐስር በኋላ ጁሙዓ ቀን በእኔ ላይ 80 ጊዜ ሰለዋት ያወረዳሉ አላህ የ80 ዓመት ወንጀሉን ይምርለታል። አላሁ አክበር። ከዚያም አብረዋቸው የነበሩ ሰሃበቶች ምን አሉ? ከይፈ ሰላቱ ዐለይከ ያ ረሱለላህ፣ እንዴት ነው ታዲያ ሰለዋት በአንተ ላይ የምናወርደው ብለው ጠየቋቸው።
فقال عليه الصلاة والسلام نبي من أباتشو اللهم صل على محمد عبدك ونبيك ورسولك النبي الأمي إيه صلوات نوبلو أهون يالكوتن صلوات نقرأتشو بلن بحفظ شمددو اللهم صل على محمد عبدك ونبيك ورسولك النبي الأمي جمعة كعصر بحاليهن اسك مغرب بالو ساعت 8 غزين بلو سلامتا اندمدمو إن شاء الله ي8 ዓመት ወንጀልን አላህ ይምርልናል والله ነብዩ አለይሂ ሰላቱ ወሰለም ይሄን አላሉ እንግዲህ መቀመጫህን የሳት እንደሆነ ከዚሁ ልነግር ወዳለሁ በነገራችን ላይ ከዚህም በፊት በጣም ብዙ ቪዲዮዎች ሰርቼበታለሁ ይሄን ልጅ ሰነዳቸው የማይታወቅ ሰነድ የኋላ ኪስ የሆኑ በጣም የተቀጠፉ እንዲሁም ደካማ የሆኑ ሐዲሶችን እያመጣ ህዝበ ሙስሊሙ እያታለለ ነበር እባካችሁ የሆነ ሐዲስ ሲመጣ ጊዜ ቢያንስ ሰርች አድርጋችሁ ተመልከቱ አገለባብጡ እንዴ ሰዎች ያሏችሁ ነገራቶችን በአጠቃላይ እንደ ስፖንጅ መጣችሁ አትወሰዱ ስፖንጅ ነው የሰጣችሁትን ነገር በአጠቃላይ የሚመጣ ከዛ በኋላስ የሰጣችሁትን ነገር ደግሞ ይተፋል ልክ እንደዛ አትሆኑ እናንተ ራሳችሁ የምትመለከቱ መስታወት ሁኑ እንጂ ስፖንጅ አትሆኑ የሆነ ሰው ተነስቶ የ80 ዓመት ምናምን 80 ዓመት የማይኖርስ እሺ ከ80 በላይ ቢኖርስ ወንጀሉ አይማርለትም ማለት ነው እኔ ምን አይነት ሰው እንደው የሐዲስ ሊቃውንቶችን ይህን ሐዲስ ዳይፍ ነው ብለዋል ሰነዱ አይታወቅም ብለዋል ምናምን ነገር ይሄ ችግር የለውም በቃ ሰነድ የኋላ ኪስ ስለዚህ እባክህን የማተገብረው ነገር አታውራ መጀመሪያ መተግበር ያለበት አንተ ነህ ምክንያቱም ደግሞ እንደ አይነቱን ውሸት ያወራ ስለሆነ እንግዲህ ብዙ ጊዜ አህባሾች ረመዳን ላይ የተለያዩ ቦታዎች ላይ ሁዝበይዲ ያ ረሱላህ ይላሉ አንቱ የአላህ መልእክተኛ ሆይ አጠጡኝ እጅግር ያዙኝ ምናምን ነገር ይላሉ እርዱኝ ምናምን ነገር ያን በተመለከተ እስቲ ወንድማችን ምን እንደሚል እንስማ ትላንት በሰራሁት ቪዲዮ ሁዝቢየዲ አትበሉ ይልኩኝ ሁዝቢየዲ ያ ረሱላህ ያላችሁ የጻፋችሁ ሰዎች አላህ ቀልብ ይስጣችሁ ወደ አቅላችሁ ይመልሳችሁ ነገራቶችን በስሜት ሳይሆን አመዛዝናችሁ ማስረጃዎችን አይታችሁ የምትረዱ ያርጋችሁ የዲን ጉዳይ ስሜት የሚገባው ጉዳይ አይደል ነገርየው ሲዜም ደስ ሊልህ ይችላል ለጥላሁን ገሰሰ ብትሰጠው ከዛ በላይ አሳምሮ ሊያዜምልህ ይችላል ጉዳዩ ግን የስሜትና ይሄ ደስ ማለት የቫይብ ጉዳይ አይደለም ጉዳዩ የዲን ጉዳይ ነው ሁሌ ከኢሻ በኋላ አውራድ ተብሎ ሰዎች ተሰብስበው ጄኒ ያዙኝ ያ ረሱላህ ጄኒ ያዙኝ ያ ረሱላህ ጄኒ ያዙኝ ያ ረሱላህ ትርጉም የማይሰጥ ነገር አንድ የማይሰማህን አካል ደጋግመህ እየጠራህ ጄኒ ያዘኝ ማለት ቢሰማህ ደግሞ የጻፋችሁት በአማርኛ ነው በነገራችን ላይ ነብዩ ሰለላሁ ዐለይሂ ወሰለም አማርኛ አይገባቸውም ማንበብ አይችሉም አማርኛ አረብኛ ምንም ነገር ማንበብ አይችሉም በዚህ አጋጣሚ ረሱልንም ይሁን አብዱል ቃድር ጀይላኒን የምትጣሩ ሰዎች አትልፉ ቢሰማችሁ እንኳን አማርኛ አይገባቸው አማርኛ የሚረዱ ሰዎች አይደሉም ከሞቱ በኋላ የዓለምን ቋንቋ እንዲረዱ የሚያደርጋቸው የተለየ የሚፈጠር ነገር የለም ረበል ዓለሚን ብቻ ነው በጠራው ቋንቋ ሁሉ መርሐባ ማለት የሚችለው ረበል ዓለሚን ብቻ ነው ስለዚህ ረበል ዓለሚን ኡድዑኒ አስተጂብ ለኩም ኡጂቡ ዳዕወተ ዳዒ ኢዛ ዳዓን ፈኢኒ ቀሪብ እያለ ነገርየው ወይ ዚክር አይደለም ሁሌ ማታ ማታ ተሰብስበው የሚሉት ወይ ዚክር አይደለም የዚክር ቃላቶች የሉበት ወይ ደግሞ የረሱል መሐባ ነው እንዳንል ደግሞ ሰለዋት አይደለም እንዲሆኑ ነው እንዳትል ረሱል ሰለላሁ ዐለይሂ ወሰለም ሸፋዓ ሁኑኝ ተብለው አይደለም ሸፋዓ የሚሆን ቢሰሙ እኮ ነው ይሄ ሁሉ ቢሰሙ እንኳን ሸፋዓ ሁኑኝ ስለተባሉ አይደል መን ዘለዚ የሽፈዑ ዐንደሁ ኢላ ቢኢዝኒሂ አላህ ከፈቀደለት ውጪ ማነው አላህ ዘንዳ የሚያማልደው ይላል ረሱል ሰለላሁ ዐለይሂ ወሰለም ያለ ፍቃድ ንቅንቅ አይሉ አንተ ዱንያ ላይ ኹዝ ቢየዲ ብሎኛልና ብለው ሸፋዓ ሊሆኑ አይመጡ አያውቁም ነብዩ ሰለላሁ ዐለይሂ ወሰለም በጥቅሉ ለኡመታቸው ሸፋዓ ይሆናሉ ኡመታቸውን ደግሞ የሚያውቁት በውዱ ምልክቶች በመናምን ነው እንጂ አንተ ከለ የሚባል ባሪያ ጠርቶ የነበርና ሸፋዓ ልሁነው አትድከም አይሉ ስለዚህ ዲን ነው ያዝነው ቀልድ አይደለም ጨዋታ አይደለም ብሽሽቅ አይደለም አቅላችሁን አሰሩት ያወራሁት ነገር ይግባችሁ አላህ ቀጥተኛውን መንገድ ሁላችንንም ይምራል ተመልከቱ ይህ ሁሉም ወንጀል ነው ያለበት እንግዲህ ሰዎች ባለማወቅ በማወቅ በተለያዩ አጋጣሚዎች ሁዝበይዲ ያ ረሱላህ የሚልን መንዞማ የነማዝን እየሰሙ ከዛ በኋላ ያጨበጭፋሉ ይጨፍራሉ ምናምን ግን አደገኝነቱ ግን አልተረዱም አብዛኛው ሰው ማለት ነው ስለዚህ አደገኝነቱ ባካችሁ ተረታችሁ ከዚህ ነገር ተጠንቀቁ ቤተሰቦቻችሁን ይህን የሚያደርጉ ይህን የሚሰሙ ከሆነ ይህን ነገር ከእስልምና አንፃር በጣም ሽርክ እንደሆነ ነገሯቸው አስተምሯቸው ስታስተምሩ ግን በተቻላችሁ አቅም ሂክማ
ሪፍቅ ለመጠቀም ሞክሩ ላለው አላ ኩሊ ሃል ለዛሬ ይህን ካልኳችሁ ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።